ይሄ ሁሉ የባህሉ ተንኮል ነው። አሁንም እኮ ከአዲስ አበባ ውጭ ሆና ነው እንጂ አልሞተችም። ያኔም ስገፈትረት ራሷን ስታ ነው እንጂ በህይወት ነበረች። ያለት ደግሞ የጮኩት ሽቶ ልቀቧት ስል ነቅታብኝ ነው። እኔ እኮ እውነቱን ልንገራ ብዬ ነበረ፣ ግን እሱ እንደ ሞተች ታስመስል አንንገራት አለ። ከዛ ሰው ገለሻል ብለን እያስፈራራንሽ ብር እንቀበላት አለኝ እንጂ አልማዝ በህይወት አለች፣ አልገደልሻትም። አልማዝ ማናት? አልማዝ ማናት? አውቀሽ ነው ሰላም? አልማዝ ናታ። አልማዝ የልጄ ጓደኛ። እንዴት የልጄን ጓደኛ እንዴት ረሳዋት? ሰላም እየቀለድሽብኝ ነው እንዴ? እኔ እኮ የምሬን ነው። የኔ ልጅ ለምንድን ነው የምትቆሚው? ነይ እስኪ ቁጭ በይ። ነይ ቁጭ በይ። ቁጭ ብለሽ ጠብቂኝ እሺ? እኔ ምግብ ይዤልሽ እመጣለሁ። እሺ ጠብቂኝ እሺ? ሳይልሽ ቃልዬ፣ የኔ ልጅ እንዴት ዋልሽ? ያልሽውን ነገር በጣም እያሰብኩበት ነበር። በቃ 30% ልስጥሽ። እሺ በቃ 35% ላድርግልሽ። 40 የመጨረሻ ይኸውልሽ ቃል፣ ከዚህ በላይ ግን አልጨምርም። 40% ወስዳለሽ አትወጪም። 50% አልማዝን ላኩበት። ደግሞ እሷ እንዳለችም እንዳትረሽ። ሰማይ ባህሉ እህተ አብዳላለች። እባክሽ ቃል አትቀልጂ። በቃ እንደ ፍላጎትሽ 50% ላድርግልሽ። አይ 50% መቶም የለም እኮ ነው የምልህ። እህተ በጭንቀት አብዳላለች። አይሆንም፣ ይሄማ አይሆንም። ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። እንግዲህ ባይሉን አልማዝ እንደገደለው አድርጎ ሌላ ሰው አድርጎ ብር እየጠየቃት ነበር። 2 ሚሊዮን ብር በዚህ ሳምንት ውስጥ የማታመጪ ከሆነ ለፖሊስ እንደሚያመለክት ነገረው። ሳሚ እንግዲህ ባይሉ አዞ ነው እንደዚህ ሊል የቻለበት ምክንያት ማለት ነው። ነገር ግን ሰላምዬ በጣም ደንግጣ ራሷን ትስታለች ማለት ነው። ነገር ግን እንዴት እንደዚህ ነው? ከዛ ራሷን ልክ ስትስት ቃል ግን የእውነት የስራን ሸንስጥሽ ብያለሁ። ምክንያቱም ቆማ ቁጭ ብላ እያየቻት ነበረ። ግን ብሌን እንደጋጣሚ ጎንበስ ቀና እያለች እትዬዋ ክሽንቂ እያለች ስትለምናት ነበር። ዝም በይ አንደሰራ ወድቅ ብላ ልክ እሷ ልክ ልትነቃ እባክሽ ቃል አንድ ነገር አድርጊ፣ ምንም ብትሆን አይሰማሽም እንዴ እያለቻት ነበረ። ዝም በይ አካታ አካባቢ ምን ነው ራሷ ስተምትነቃለች ከተወሰነ ሰዓት እያለቻት ነበር ማለት ነው። ነገር ግን ብሌን በጣም ስትጨነቅና ውሃ አምጥታ ፊቷ ላይ ምናምን አድርጋ ሰላምዬ ትነቃለች ማለት ነው። ነገር ግን እሷ ልክ ልትነቃ ስትል ቃል እያስመሰለች ማሚ ምን ሆንሽብኝ አስደነገጥሽኝ እያለች ውሸቷ ስታስመስል ነበር ማለት ነው። ነገር ግን ልክ እንደዚህ እያለች ስታስመስል ነበር። ሆኖም ግን ሰላምዬ በጣም ጭንቀት ውስጥ ናለችው። እትዬ እባክሽ ራስሽን ለመጠበቅ ሞክሪ፣ ደህና ነሽ አይደለ እያለቻት ነበረ። ነገር ግን ደህና ነኝ አታስቢ እያለቻት ነበር። እና እባክሽ ለማረጋጋት ሞክሪ እያለቻት ነበር። እና ምግብ ልሰይጅ ምግብ ስራትሽ ከዚህ እያለች እያመነጨጭቀት ነበረ። ብሌን ተመነጨጭቀ ነበር ቃል ማለት ነው። ነገር ግን ሰላም ድንጋጤ ውስጥ ነው ያለችው። ምክንያቱም የተጠየቀችው 2 ሚሊዮን ብር ካላመጣሽ ለፖሊስ እንደሚያመለክት ብሎ ነበር። ይሄ የባይሉ ጨዋታ ነው ማለት ነው። ነገር ግን ሰላምዬ በጣም ደንግጣና በጣም ፈርታ ነበር። እና ማሚዬ እባክሽ ለማረጋጋት ሞክሪ እያለቻት ነበር። እና ስታስመስልና እና ባይሉ ይሄን ስራ በፍጥነት ጀምሯል ማለት ነው እያለች የሚመስላና ሰው መስለው ስታወራ ነበር። ነገር ግን ምንም ቢሆን አሁን 2 ሚሊዮን ብር በዚህ ሳምንት ውስጥ የምትሰጠን ይመስላል እያላት ነበር። አዎ ወዳ ሰውን በግዱ ትሰጣለች። ስለዚህ እኛ የምንለውን ከማድረግ ወደኋላ አትልም እያለው ነበር። እና እሱም ደግሞ ነው ሳሚ ደግሞ ጠብቆ ይሄ ገንዘብ በጭራሽ እጅ ውስጥ አይገባም፣ ሁሉ ነገር አበላሽብሃለሁ፣ ህይወቴን እንዳበላሸብኝ እያለው እያስፈራራው ነበረ በውስጡ ማለት ነው።
ነገር ግን እንደ ቀላሉ ነው የሚለውን እጃችን ሊገባ ነው ማለት ነው እያለ ባይሉም፣ ነገር ግን ሰላም በጣም ደንግጣና በጣም ፈርታ ነበር። አልማዝን እንደገደልኩት ሳውቆ እያስፈራራኝ ነው እና ገንዘብ እየጠየቁኝ እንደሆነ ለቃል ትነግራታለች። ቃሌ እንግዲህ ወንጀል ውስጥ እሷም ስላለችበት ማለት ነው። ነገር ግን እሷ ደግሞ እንዴት ማሚ እንዴት ላቅቻለ እያለች ስታስመስል ነበር ማለት ነው። ነገር ግን በድንጋጤ በጣም ፈርታ ነበር እና የተፈጠረው ነገር ምን እንደሆነ እና እሷ እንደማታውቅ ማሚ በጭራሽ ነገር አይፈጠርም፣ ተረጋጊ፣ ምንም ነገር ሊፈጠር አይችልም እያለቻት ነበር። በውስጧ ግን በጣም ደስተኛ ነበረች። ሰላም ስትጨነቅና ስታዝን ስታይ በጣም ነው የምትደሰተው ቃል ማለት ነው። ብሌን ግን አጥሚት ሰርታ አጥሚት አምጥቼልሻለሁ ለመረጋጋት ሞክሪ፣ እናቴን አየት አድርጌ ልምጣ ብላ ብሌን እናቷን ለማየት ትሄዳለች ማለት ነው። ፈቅዳላት ትሄዳለች። ነገር ግን እንደ አጋጣሚ ልክ ስትወጣ ዳግም ታገኛለች በር ላይ ማለት ነው። ነገር ግን ሰላም በጣም ጭንቀት ውስጥ ገብታለች። በድጋሚ ደውሎ እንደዛ ስላት 1 ሳምንት ብቻ ነበር የተሰጣት እና ግራ ተጋባች። የምትይዘው የምትለቀው ነገር ጠፋባት። በጭንቀት ብዛት የምትናገረው የምታደርገው ነገር ሁሉ ይጠፋባታል እና ድንጋጤ ውስጥ አለች። 1 ሳምንት ብቻ ነው፣ በዚህ ሳምንት ውስጥ ያንን ገንዘብ ካላመጣሽ ብሎ ያስፈራራታል ማለት ነው። ቆይ አንተ ማነህ? ማስላምክ ነው የምታስፈራራኝ እያለች መናገር የምትናገረው ነገር ጠፍቶባት ስትጨነቅ ነበረ ማለት ነው። ነገር ግን ባይሉ ይህንን አጋጣሚ በጣም ደስ ብሎት ነበረ። ምክንያቱም እንግዲህ 2 ሚሊዮን ብር እጄ ውስጥ ይገባል በማለት እጅግ በጣም ተደስቶ ነበረ ማለት ነው። ነገር ግን ሰላምዬ በጣም ተጨንቃና የምታረገው ነገር በሙሉ ጠፋባት፣ ግራ ተጋባች። ይሄ ሁሉ የባይሉ ጨዋታ ነበር። ነገር ግን እሱ ምንም ነገር እንዳላደረገ ሳስመስል ነበር። ነገር ግን ብሌን በጣም ተጨነቀች። ምክንያቱም የሰላም ሁኔታ እጅግ በጣም ከባድና እጅግ በጣም እንደምታሳዝን ነገር ትረዳለች እና የሆነችውን ነገር ብትጠይቃትም ዳጊ ጋር አገኘች ነበር ላይ ዳጊ እየተፈጠራለ ነገር ምን እንደሆነ አላውቅም። ነገር ግን እትዬ ጥሩ ስሜት ላይ አይደለም፣ ግን ሊነግሩን ፈቃደኛ አይደለም። እንግዲህ ይህ ነገር እንደተፈጠረ እሱም ስለሚያውቅ ዳጊ አልማዝ ግድያ ላይ ወይም ደግሞ ምስጢሩን የተደበቀው ስለማቅ አይ በእርግጥ አንተ ምን ታውቃለህ? የሆነ ነገር እንደተደበቀ ግን ግልጽ ነው እያለች እና ወደ ልትሄጂ ነው? ማዘጋር ትሄጂ ነው? አዎ ሰላም በይልኝ እያላት ነበር። እሺ በቃ ዳጊ ስለሁሉ ነገር አመሰግናለሁ፣ ምን እንደምልክ አላቅም እያለችው ነበር። እናም ያመሰግና ከዛ ወደ እሷ ወደ እናቷ እንደምትሄድ ስለሁሉ ነገር ለእናት ያደረክልኝ ነገር ከልብ አመሰግናለሁ እያለችው ነበር ዳጊ ማለት ነው። እና እሱም ምንም ማለት አይደለም፣ አንቺ ደስተኛ ሆነሽ እንዳይሽ ነው የምፈልገው። ሁሉ ያን ቃል ልክ አንድ ላይ እያወሩ እያለ ታያቸውና አውቃ ጓደኛዬ እያለች ስልክ መደወል ትጀምራለች። እነሱ ስታይ ማለት ነው በቃ መሄድ አለብኝ፣ እሺ እንገናኛለን ትልና እንግዲህ ይለያያሉ። እንግዲህ ብሌን እናቷን ለማግኘት ትሄዳለች ማለት ነው። እና የተፈጠረ ነገር እትዬ ጥሩ ስሜት ላይ እንዳለነችው እየነገረቻት ነበር። ምን ሆነሻል? ፊትሽ ልክ አይደለም ብሌንዬ እያለቻት እና የተፈጠረው ነገር ነገረችም። በቀደም እኮ ጥሩ ስሜት ላይ አልነበረችም፣ ስናያት እኮ ተደናግጣ ነበር የተፈጠረ። አልማዝ ግን እህቷ ጋር ደውዬ እህቷ ስልክ አንስታ እንዳልመጣች ነበር የነገረችኝ። ታዲያ እህቷ ጋር ካልሄደች ወዴት ሄዳ ነው ታዲያ እያለች ነበር ብሌን። አላቅም የፈለገች ቦታ መሄድ ትችላለች፣ ካሁን በኋላ ስለሷ አይመለከተኝም ስትላት፣ እንዴ ምን ሆነሻል? ስለ እናትሽ ለምንድነው እንደዚህ የምታወራ ስትላት፣ እናቴ አይደለችም በገንዘብ ተገዝታ የመጣችው እናቴ ነች ብላ ነገረቻት። ምን? አዎ እንደዛ ነው እና እኔ ነኝ ጥፋተኛ እያለች ተጸጸተች። ገንዬ ማለት ነው እንግዲህ ሳሚ ሁሉ ነገር ለመናገር ወሰነ። የባይሉን ገበና ላጋልጥና ሰላም ትክክለኛ የብሌን እናት እንደሆነች ልናገር ወሰነ ማለት ነው። እና ብለ ስልክ ትታሄዳ። ልክ እንዳጋጣሚ እናቷ ስታነሳ የብሌን እናት ትክክለኛ እናቷ አልማዝ ሳትሆን ሰላም ነች ብሎ ነገራት እና ገንዬ በጣም ደነገጠች። ይሄ ነገር በአልማዝ ላይ በአልማዝ ሳይበቃችሁም አልማዝ እናትሽ ብላችሁ ስታታሏት ነበር፣ አሁን ደግሞ ሌላ ብላ ደነገጠች። ትክክለኛው እናቷ ሰላም ነች ብሎ ተናገረ።
ገኒ ግራ ተጋባች፣ ተጨነቀች። ምክንያቱም ይሄን ነገር ንገራት ለብሌን ወይንስ አንንገራት እያለች ነበር። እንግዲህ ቃል ደግሞ ገንዘቡን ታካፍለኛለህ እያለች ባይሉ ስታስጨንቅ ነበር እና 20% ወይስ 30% 15% እያላት ግማሹን እንኳን አልሰጥሽም 15% ይላታል ማለት ነው። ከ2 ሚሊዮን 12% ማለት ነው። ነገር ግን እሷም በጭራሽ ባይሉ ብልጥ ትመስለኛለህ፣ ለካ አንተ እየተጫወትክ ነው ብላ ትነግረዋለች። በዛ ተናዳ ለሰላም ሁሉ ነገር ለመናገር ትወስናለች። ሰላም በጭንቀት ብዛት በተደጋጋሚ የሚሆን ድምጾች እየሰማች ገዳይ ገዳይ የሚል ስትሰማ በቃ እኔ ዳድንሽ መጥቻለሁ ማሚ፣ በጭራሽ አንቺ ነፍሰ ገዳይ አይደለሽም። ይሄ ሁሉ የባይሉ ጨዋታ ነው። እባክሽን ነቂ፣ ምንም ነገር አላደረግሽም። አዎ በቀደም ስጨው የነበረ ድምጽ ሰምተሽ አልነበረም? ሽቶ ሲገባ ያኔ ነክታ ነበር፣ ራሷ ስታ ነበረ እንጂ በጭራሽ አልሞተችም። ስለዚህ አንቺ አልገደልሻትም ብላ ስትነግር ሰላምዬ በጣም ደነገጠች። ምክንያቱም እሷን የገደለች መስሏት በጭንቀት አብዳ ነበር። አይምሯ አሁን የምታደርገው ነገር ግራ አጋባል እና በጭራሽ እሷ የነገረቻት ነገር ምንም እየሰማቻት አልነበረም። በጣም ተደነጋግጣ ነበር እና ትክክለኛ አይደለ እያዛ አይ ደህና ነኝ አልማዝ ማነት ጭራሹ አልማዝ ማነት እየቀለድሽብኝ ነው እንዴ እያለቻት ነበር። አልማዝ የልጄ ጓደኛ እያለች ማውራት ጀመረች እና የአልማዝ ልጅ ጓደኛ እያለች ስታወራ ነበር። እናም በጭራሽ ምን እና ባይሉ በድጋሚ ተጸጽቶ ደውለው ቃልን እያባበላት 20% 30 40% 50% እሰጥሻለሁ በቃ ለመረጋጋት ሞክሪ እያላት ነበር። ወይኔ 50% 100% የለም እህት አብዳለች እያለች ስትነግር ነበር። አትቀልጂ ቃል ምን ማለት ነው ይሄ ደግሞ እያላት እየነገርኩ ነው ባይሉ እህት ጨርቅ ጥላ አብዳለች። ስለዚህ በጭራሽ 50 ወይም 100% የሚባል ነገር የለም ስትለው ባይሉ ይናደዳል። ይሄ ደግሞ ምን ማለት ነው? ምን ለማለት ፈልገሽ ነው? አይማ ሊሆን አይችልም፣ በጭራሽ ሊሆን አይችልም። እንዴት ሊሆን ይችላል? አይሆንም እያለች ቃል አንቺ ማነሽ? ሂጅ ከዚህ ማነሽ? ልጄ የታለች? እያለች ሰላምዬ በትክክለኛ ልጅ እርግጠኛ ነኝ ብሌን ስታገኝ ልጄ ብላ ነው የምትቀበላት ማለት ነው። ነገር ግን ሰላም ገኒ እንግዲህ ለብሌን ሁሉ ነገር ለመናገር ወሰነች። ከባድ ነገር ነው። ስልክ ተደውሎ ነበር። ልጄ አንቺ ስትወጪ ምን ተፈጠረ ንገሪኝ፣ ትክክለኛ እናትሽ ሰላም እንደሆነች ነገረቻት። ምን ሰላም? አዎ እትዬ እያለች ትደነግጣለች። አዎ እናትሽ ትክክለኛ እሷ ነች ስትላት እየሮጠች ወደ እሷ ዘንድ ስትሄድ በትክክል እያሰበች አይደለም ሰላምዬ ልጄ እያለቻት ነበር። እና ቃል እጅግ በጣም ትደነግጣለች። የምታደርገው ነገር እና ትክክለኛ እናቷ ሰላም መሆነ ብሌን አወቀች ማለት ነው። ወደ ተመልካዮቼ ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ።